ሳቤርን እናንተን ካላዋረድኩኝ እንቅልፍ አላገኝም። እናንተ መማር እኮ ከዚህ በፊት እኮ ታስታውሳላችሁ ማለት ነው። ዩዲ ቴንክ ዩ ሶ ማች የኔ እናት ስሙ መማር እኮ ማለት ነው። ከዚህ በፊት እኮ ክሊፕ ላይ እንዳለች እኮ አውርተናል። አታስታውስም? አሁን ሳይወት እዛ ላይ መማር እኮ ተናግራለች እኮ ታስታውሳላችሁ? በቤቷ ገስት ላይ ሆነን ፊልም ላይ እንደሰራችና ዘፈን ላይ እንዳለች እኮ ነግራናለች። ያኔ እኮ ነው የምናውቀው እኮ የአዲስ ነገር እኮ አይደለም። ምን ችግር አለው ታዲያ? ለምንድን ያካበዳችሁትኝ? ተናግራለች። አብረን እንደውም ስቀን አውርተን አይተነው ነበር እኮ። ምን ይገርማል ታዲያ? ደግሞ ቆንጆ ናት በኢየሱስ። እና ምን ይሁን ኮመንት እኮ ነው የሚያስቀኝ። እና ምን ይጠበስ ይላል አለሁልሽ ቤታ ማኪዬ የኔ ፍቅር። ዮርዲ ቴንክ ዩ አራ መስከኑልኝ። ዮርዲ ሙኒት ውዶቼ ቴንክ ዩ ሶ ማች ቴንክ ዩ። ቅዳሜ ገበያ አሁን አንቺ ለምንድን ነው ይሄን ስም ይጠራል? እኔ እኮ የምታስቁኝ እዚህ ቲክቶክ ላይ አንዱን እንትን ለማለት አንዱን የምትጠሩበት መንገድ እኮ ነው የሚገርመኝ። በምን ተጣልተው ነው ቅዳሜ ገበያና መማር ደግሞ አሁን በምን ተነካክተው ነው? እሺ በፊት ኦኬ፣ አሁን በምን ተደራርሰው ነው? ጆሪ ላስቅ ከሰሚጎ የኔ ፍቅር ቴንክ ዩ ውዴ። በምን ተጣልተው ነው? በምን ተጣልተው ነው ማለት ምን ተደራርሰው ነው? እኔ እኮ ሰው እኮ ኬት ነው የሚደራረሰው። በምን ተደራርሰው ነው? ቆይ በምን ተደራረሱ? መማር እንትናት በምን? እሺ ውዴ በምን ተጣልተው ነው? ግራ ገብቶኝ ነው። እኔም እኮ ገብቼበታለሁ። እኔንም ስሜን ጠርታ በምን ተደራርሰው ነው? አሜን ዳዳሩኝ ዮርዲ ቴንክ ዩ ሶ ማች የኔ ፍቅር ቴንክ ዩ ሶ ማች። ደግሞ ያሳቀችኝ ፊንገር ማለት ነው። አይ ፊንገር አንቺ እኔን ሲያቅትሽ በቃ በየሰው እየተጠለልሽ እኔ አሁን ነገ ዩቲዩብ ገብቼ ላስደንግጥሽ። ታይ ፊንገር ታይ፣ እኔ ከያዝኩሽ በጥርስ ያለቅሽም። እሺ ወርድዬ በጣም ነው ማመሰግነኝ እናት ክበሪልኝ። ቴንክ ዩ ሶ ማች። ምን አለች አባቷ? ኦቴ መንዞ ነው ተገኙ። አንቺ ቅማላ መንዞ ነው ጎንደር። አማራ እኮ ነው። አማራ እኮ ነው። አንቺ መሀይም መንዝ እንደው ቢሆንስ መንዝ ጎንደር ያልሆነ መንዝም ጎንደሬም እኮ አንድ ነው። መንዝና ጎንደሬ ምን ይለያቸዋል? ሸዋ እኮ ነው መንዝ። አንቺ መሀይም የመሀይም ዘር በሷ ቤት እኮ ሸዋን ማጣጣሏና ጎንደርን ጀግና ማረጓ እኮ ነው። እና ሸዋን አጣጣላ በሷ ቤት ማለት ነው። ጎንደር መሆኑ ምን አስፈለገ? ጎንደር ይሄ ጎንደር የማይመኘው የለም። ምን ጎንደር ከሸዋ ምን አለ? ምን የሚለይ ነገር አለው? እስኪ ንገሪኝ። ምን ማለት ጎንደርና ሸዋን ምን የሚለይ ነገር አላቸው? ዘፈናቸው እንኳን ሲዘፈን ሰምተሽ አታውቂም እንዴ? አንቺ ቆርቆ እንደ ሁለቱና ማለት የመሀይምነቷ መሀይም ልክ በቃ ጎንደርን ሰው ሁሉ እንደተመኘው ሸዋን ደግሞ ማንም እንደማይ ማወዳደሯ እሷም ቁርበት ቆዳ ቆረቆንዳ ድጋሚ ማለት ነው። ከኔ ጋር እየተሰዳደብሽ አይምሮሽና አስቼ ልጅሽ ቤልም መጣው በሉት እየደወለ ነው። እግዚአብሔርን እኔን አትመልሽኝ ወደ ኋላ ብዬሻል። እየኔው አጀንዳ እዚሁ ተከርኖ ይብሰልልሽ እንጂ ወደ አንቺ ከተነሳው አልመለስም። እየነገርኩሽ ነው። ገና ሞለጃሽን ነው ማጣመመው። እንዴ ሸዋን በሷ ቤት እኮ ነው ለአቤት። ይሄንን ጎንደር የማይመኘው የለም። ሸዋ እኮ በጣም ስርዓት አላቸው። በጣም ጨዋ ናቸው። የተዘፈዘፍሽባት ሀገር ምን ብለሽ እንደምትጠሪ ታውቂያለሽ? አንቺ መሀይም ልጅ አንቺ አባትሽን ማታቂ ሸዋ
የተቀመጥሽባት አዲስ አበባ ራሱ ምን እንደሆነች የማታውቂ እኮ ደጎሎ ደንቆሮ መሀይም እኮ ነሽ። ለምን መሀይም እንደሆንሽ አላውቅም። ሰው እንዴ በምንም ነገር አይሳካለትም። በሁሉም መሀይም ሆነ ይችላል። በሁሉም እንደው መሀይም ሆነሽ ትችዋለሽ። በሷ ቤት እኮ ሸዋዋን እንትን ማለቷ ነው። እግዚአብሔርን በቃ ሸዋ ማጣጣሏ ነው። ምን አይነት ቆዳ እንደሆነች ሁሉ እኮ አማራ እኮ ነው። ሸዋ ሆነ ጎንደር ሆነ አማራ እኮ ነው። እኔ ሸዋ ነኝ። ዋናው አማራ መሆን የማወቅሽ ጥሩ ነው። ሸዋ ሆንኩኝ ጎንደር፣ ዋናው አማራ መሆን የማወቅሽ ጥሩ ነው። ጥሩ ነው። ዋናው አማራ መሆን የማወቅሽ አልሸሹም ዞር አሉ። ሸዋ ሆንኩኝ ጎንደር ሆንኩኝ፣ ዋናው አማራ መሆን የማወቅሽ ትልቅ ነገር ነው። ሸዋ ማፈሪያ መሰላት ደፋር። እኔ እንዳውም ከጎንደር በላይ ሸዋ ነው እውነት ለመናገር ሸዋ ነው ያሳደገኝ። ኦኬ ግን ሁለቱንም እኩል ማስኬድ ምግብ ቢበል ቂጧን እስኪማ ምግብ እኮ ብዙ በመብላት እኮ ነው አይምሮ የተደፈነው እኮ በቃ ቅናቷ ልትገላት በቃ እሷ ስላልተወደደች እሷ ተቀባይነት ስላጣ እንዴ እስኪ ራስሽን ተመልከቺ። እግዚአብሔር ራስሽን ተመልከቺ እስኪ። በቃ የምታወሪው እኮ ለገንዘብ ብቻ ነው። በቃ ለገንዘብ ነው። የሰው ልጅ እስከ ስንት ዓመት ነው ለገንዘብ የምትኖሪ? በቃ ወዳጅ የለሽም። ልንገርሽ እመቤቴን የሚወዱሽ በቃ እንዴት ነው ጠላት ይሻላል በሚል እኔን የሚጠሉ ሰዎች በቃ አንቺንም ባይወዱሽ ዝም ብሎ የሚከተሉሽ ናቸው ያሉሽ። ይሄንን እነግርሽ እኔ ሶሻል ሚዲያ ላይ መጥቼ ሳወራ ሐሳቤን ስሸጥ የሆነ ተቀባይ ፈልጋለሁ። ግማሽ ሰው ይገዛኛል፣ ግማሽ ሰው አይገዛኝም ብዬ ነው የምመጣው። ሁሉ ሰው ግን ሐሳቤ የማይገዛው ከሆነ በቃ ለሆድሽ ነው ለገንዘብ ነው እንጂ የምትኖሪው ነገ ትንብልሽ ብትደፊ የሚደርስልሽ የለም። ምን ሆዳም ነሽ? ከገንዘብ ውጭ ምንም አታውቂም። ሰው ሁሉ ስታወሪ ኮሜንቱን ስታስጠይ ዘጊ በቃ አንድ ሌላ ነገር የሚስቅልሽ የለም። የሚስቅልሽ እንኳን ሰው ልጅ እንኳን እኮ ሰውን ሳይናገር ሳያማ እንኳን ሲጨፍር እኮ ትሰደበልሽ። ምንም ማንንም ሳታማ ምንም ሳትል በራሷ ሙድ እንኳን እየጨፈረች ትሰደብሽ። ይሄን ያክል ነው። ለምን ምስጥ ነሽ። አቅም ስለሌለሽ ያ የወጥ የሚያማስል ሴታ ሴት ጉቶ ጋር ገብተሽ አፍሽን ከፈትሽ። እኔ እኮ ጀግና ነኝ። ብቻዬን ነው መርገጥም ካለብኝ ብቻዬን ነው መረግጥሽ። ሀሜተኛ ብቻዬን። እሱን ደግሞ በዚህ ሳምንት እኔና አንቺ ነን የምንዋቀጠው። ጠብቂኝ። እንዴት እንደማረግሽ እኔ ነኝ የማሳይሽ። ጠብቂኝ። እቺ ጎተራ ዝም አንዳንዴ ማለት ነው አንዳንዴ ዝም ብላችሁ ስትተዋቸው የተፈሩ ይመስላችኋል። ላይክ ፍራቻ ወይም ደግሞ ምናምን ነው አይደለም። እኔ ወደ ኋላ ተመልቼ ስድብ አልሳደብ፣ ተከታዮቼ ላዝናና፣ እንጫወት ከነሱ ጋር። ከናንተ ቆሻሻ የበሰበሳችሁ እድሜያችሁን የጨረሳችሁ ከናንተ ጋር ምንም አይሰራም። በቃ ተከታዮቼ እንዳያዝኑብኝ ብዬ ነው ማምላክን የተውኩትኝ። እስከዚች ቦርኮ ጋር መሰዳደብ የሚያቆምኩት በቃ የሚከተሉኝ ሰዎች ቤታ ነው በቃ ተሰዳደቢ ተይው ምናምን ሰፖርት የሚያደርጉኝ ሰዎች ሁሉም በቃ እነሱን ደግሞ ተከታይ ማክበር ያለ ሰው መቆም ያቃተኝ እንዳይመስላችሁ። እነሱ ናቸው ፎሎ የሚያደርጉኝ፣ እነሱ ናቸው ታብታብ አንድ አበባ ስል ጊፍት የሚሰጡኝ። ቪዲዮ ስፖስት መቼስ እንዲታይልኝ ነው ቪዲዮ መፖስቱ አይደል? ያ ሁሉ ህዝብ እንዲያየኝ የሚያደርገው የሚፖስቱኝ እንድታይ ዩቲዩብ ስለቅ ዩቲዩቤን ሼር የሚያደርጉት እነሱ ናቸው። ለዛ ነው እኔ የማከብራቸው እንጂ አንዳንዶቻቸው ያለ ተከታይ መቆም አልችልም፣ ያለ ሰው መቆም አልችልም። ሰው ያለ ሰው መኖር አይችልም። በነገራችን ላይ ቪዲዮ መልቀቅ ማቆም አለብኝ። ለማንም ለቀው ሰው እንዲያይልኝ ካልፈለኩኝ ለምን ቪዲዮ ለቃለሁ? ሰው እንዲያይልኝ ነው። ላይቭ ላይ የምገባው እኮ ሰው ታብታብ እንዲያደርግና ጌም እንዲጫወት። ተከታዮቼን አከብራቸዋለሁ። ያለ እነሱ መቆም አልችልም። እንደው ከነሱ ጋር ነው የምቆመው ዘላለሜን እስከ መጨረሻው ድረስ። አያፍሩም እንዴ? ፎሎ እያደረጉኝ ሰው ማን ናችሁ እናንተ ሰውን የምትንቁትኝ? ፎሎ እያደረጉኝ ይህንን ሰፖርት እንደዚህ በጊፍት ሰፖርት እያደረጉ ዩቲዩቤን እያስተዋወቁ ዩቲዩብ ስር እያሉ ለምንድን ነው የምንቃቸው ታዲያ? ለምን ሶሻል ሚዲያ እመጣለሁ? ቤቴን ዘግቼ አልቀመጥም እንዴ? ቆይ አንቺ ቆይ ጠብቂኝ። አንቺ ይሄ የዳቦሽን ሆድሽ ላይ የደረሰውን የዳቦሽን ቦርጭ እንዴት አድርጌ ስቡን እንደማወጣው እኔ ነኝ የማሳይሽ። ጠብቂኝ። እኔ ያስኩትን ልጨርስ። እኔ እኮ እግዚአብሔርን እኮ ለተከታዮቼ እኮ ነው በቃ ቤታ በቃ ሰለቸን።
ሰለቸን ተጫዋች ስለሚሉ እንጂ ረብ ኢየሱስ ስም እኔ ከኔ በላይ እኔ እንዳውም ኢነርጂ ሙሉ ነው። ለመሳደብ ቀላለሁ፣ ግን ለምን ወዳጆቼን አጣበታለሁ? ለምን ደጋፊዎቼ ያዝኑብኛል? ለምን ደጋፊዎቼን አጣበታለሁ? በአንድ በተልከሰከሰ ቆረቆንዳ ብዬ እግዚአብሔርን ለዛ ነው ዘመመላቸው ሊበሉ ለዘጠኝ ስማም ሰው ለአንድ አቅም እንደ አቅም ያየቱ ለአንድ ሰው እኔ እኮ አንድ ነኝ እኮ አንድ ለእናቷ በኢየሱስ ስም ከነ በዘር ትገባላችሁ፣ በጎጥ ትገባላችሁ። አህመድዬ ቴንኪዩ። በዘር ትገባላችሁ፣ በጎጥ ትገባላችሁ። በምን ማሸነፋችሁ ብትደመሩ እኔን ቤታና ተከታዮቼ ጋር መድረስ አትችሉም። ይሄን ነው የምነግራችሁ። በቃ እግዚአብሔር ፍሪታ እንደነሽ ማሪ ቲፕስ ማሙደፈ ወዳጅ ነው እኮ የምታበዙልኝ እንጂ እኮ ጠላት አይደለም። ወዳጅ ሞር በዚህ ያህል ቁጥር በቀናችሁ ቁጥር ስለኔ ባወራችሁ ቁጥር ሰዎች ወደ እኔ እንዲመጡ ነው የምታረጉት። ድምጿን ያስጠላኝ ምንም ማያምርባት በቃ ላይ አክት እኔ አሁን አንዳንዴ የሆነ ሰው መሆን ማልችላቸው ሰዎች አሉ። እኔ አሁን ሀቢባን ሁኝ ብትሉኝ አልችልም፣ አልተሰጠኝም ያ ችሎታ። እግዚአብሔር የሆነ የሰጣችሁ የመረጣችሁ ችሎታ አለ። ሀቢባ ሁኝ ብትሉኝ አልሆንም። ሀቢባው ለምሳሌ ትግስት አላት፣ አሁን የማዳመጥ ትግስት አላት። አሁን ትዳር ሲመጣ እርዳታ ምናምን የማዳመጥ ትግስት አላት። ያ እኔ እግዚአብሔር አልሰጠኝም። መማራው ረጅም ሰዓት ተቀምጣ ሰው ያ ትግስት እኔ እግዚአብሔር አልሰጠኝም። ስለዛ መማርን በቃ እንደ መማር ለመወደድ ብዬ እንደ መማር ለመምሰል ብዬ 3 ቀን ሙሉ ላይቭ ላይ ቁጭ ብዬ እየተቃጠልኩኝ አልችልም። እንደዛ እኔ ለራሴ የተሰጠኝ እግዚአብሔር ለራሴ የሰጠኝ ችሎታ አለ። በቃ ኢነርጂ አለኝ። ሰውን ለመሆን አትጋጋጡ፣ ራሳችሁን ሁኑ። እኔን እሆናለሁ ብላችሁ ራሳችሁን ታጡታላችሁ እግዚአብሔርን። እኔ ደግሞ ማቀው በአገሬም የተጠላ አስቀያሚ የሚያስጠላ ሰው አይከታተለውም፣ ዞር ብሎ አይታይም ነበር። ዘመኑ ተለውጦ ነው። በጣም ምን ያስቀያሚዋን ሴት በቃ እንደዚህ የምትከታተሉኝ ጉድ እኮ ነው። ሰው ጥላት እኮ ነው። ሌላ እኮ ምንም እኮ አይደለም። እናንተ እኮ ያልተረዳችሁት ነገር እኮ ምንም እኮ ጥፋት ኖሮብኝ አይደለም። ሰው ጥላት ላይክ ሰው መጠላት አለባት እኮ ነው። መጠላት አለባት ላይክ መጠላት አለባት። እግዚአብሔር እንደዛ እኮ ነው። መጠላት አለባት። እናንተ የማይገባችሁ ወይኔ ይሄን ዘፈን ከየት ልፈልገውን አገኘሁት። አዎ ሄሉ እኔ ነግሬሻለሁ። እያዳመጥሽ ይሆናል ወይም አታዳምጭም ይሆናል። ይሄ 3 ጊዜ ነው ያለ አግባብ የከሰሽኝ ብዬሻለሁ። ስመጣ እነዛ መነን የሚሏት ቡዳ አሮጅ ሴትዮ አለች እና ደግሞ ሌላው ነው ዝም በሉ እኔ ደቂቃ ሰጥቼዋለሁ አላልሽም። እያሰደብሽ እኔ እንዳልናገር የኔ ድምጽ እንዳይሰማ ያደረግሽ እንደገና ተመለሰና ነው የምትይ ንፍጣ ቆፍጠን ያልኩ ነኝ። አንቺ አያቸዋ ብሩን በልታ ይሄ ሰውዬ ዩቲዩብ ላይ እግዚአብሔር ያሳየችው የነሱ ጉድ ማለት ነው። 2 ዓመት ጓደኛሽ ነበርኩ፣ ገንዘብ በሰጡሽ ሰዎች ቀየርሽኝ፣ አባረርሽኝ ብሎ ነው እንግዲህ ይሄ ሰው ያያችሁ ሆዳምና ጅም ሆኗን የ8 ዓመት ጓደኛዋን ነው እንግዲህ እንዲህ አይነት ሰዎቻቸው። እሷውን ያልተረዳችው ነገር ቲክቶክ እንደ ፌስቡክ የሚሆን መስሏታል። ገብታችኋል? እሷ ፌስቡክ ስላላት ሰዎች አሁን ቲክቶክ ላይ ደስ የሚላችሁ ነገር አፋችሁን እንከፍታለሁ ብትሉ አንድ ሰው ቪዲዮ ሰርቶ ይመልስላችኋል። አፋችሁ መክፈት አትችሉም። አካውንታችሁን ይደፍንላችኋል። እንደ ዩቲዩብ መስሏታል ቲክቶክ። ተረዳችሁኛል? እንደ ዩቲዩብ መስሏታል ቲክቶክ ማለት ነው። ለምን ዩቲዩብ ላይ አሁን እንደዚህ እነዚህ ሰዎች ምን መተንፈሻ የላቸውም። ዩቲዩብ ማንም ተመልካች ላይ ኖራቸው ይችላል፣ ሀሳባቸው መግለጽ አይችሉም። ቲክቶክ ግን ገና አንድ ነገር ስተሰሰሩ የሆነ ሰው ቢያወራ በደንብ ቫይራል ይወጣል። ገባችሁ? አሁን እሷ እንደ ቲክቶክ እንደ ዩቲዩብ መታ ልትመራ መስሏታል። ረግጥሻለሁ ነው የምልሽ። እኔ ቲክቶክ ላይ በቆሰቆስኩበት አንቺ መቼም እኔ እንደማትመሪ ነው አስረግጬም ነገር። እኔ እዚህ ቲክቶክ ላይ ስመጣ እንደ ቀላል አይደለም የመጣሁት። ኦኬ እኔ እዚህ በተቀመጥኩበት አንቺ መተሽ እኔ ላይ አትቀዝኝም። እንኳን አንቺ ማንም አልቀዘንም። አሳይሻለሁ። ቆሻሻ ከአንቺ ጋር እየመጣሁ መሰዳደቡ መረረኝ።
እኔ ጌታ አባቴ ክፍታ አንቺን ብሎ ደግሞ እኔ እኮ ሰው ያረኳት ራሷም እኮ ተናግራለች እኮ። ለነገሩ የኛ ቤት ቤታ ቤት ገረድ ነበር ምናምን ስትል ነበር። በነገራችን ላይ እኔ ነኝ እኮ ሰው ያረኳት እዚህ ቲክቶክ ላይ እኔ ነኝ ሰው ያረኳት። ማንም ሰው ያውቃትም ነበር። እድሜ ለኔ እኔ እኮ ይበለኝ እኔ ነኝ የማፈምሳቸው። ራሷም ተናግራለች የራሴን ፎሎ እስካገኝ ድረስ። አሁን እዚህ እናንተ መታችሁ ብትንጫቸው ራሷ ባለቤቷ ተናግራለች የራሴን ፎሎ እስካገኝ ድረስ ምንድን ነው ያለችው? እጥልሻለሁ ነው ያለችው። እጥልሻለሁ የራሴን ፎሎ እስካደራጅ ድረስ። አሁን ያንቺ ናቸው አለች እኮ። እኔ ነኝ ያፈመስኩሽ አመስግኝ። እናቴቱ ብዙ ሰዎች ላንቺ ብዬ ነው ፎሎ ያረኳት ያሉት። ቅዘናም ደግሞ ፈርተሽኝ ብሎ ካረግሽኝ ልረግጣን ነበር በውስጥ አንሻል ይላት ብሎ ካርገኛለች ጋይስ አቡኪ እንዴ ካንቺ አሁን ካንቺ ቀጫም ዳዳሩጊት ካንቺ አሁን እኔን ነው እኮ የሚያውቁት ቲክቶክ ላይ ያሉ ነዋሪዎች እኔን እኮ ነው የሚያውቁት። አንቺ ጋር የሚደግፉሽ ድሮ የበሰበሱ የጃጁ ዩቲዩብ ላይ አይናቸው እስኪ ጠፋ ያዩሽ ናቸው። እኔን ነው እኮ የሚያውቁት። ጠላት የሆነ እንኳን ቲክቶክ ላይ እኔን ነው የሚያውቁ። አንቺ እኔ ታባሽ ያውቅሻል። የት ያውቁሻል? አውየው መጣች። አንድ እናዳምጠው፣ ይህን ሰውዬ እናዳምጠው። ምርር ብሎት ነው የሚያወራው ሰውዬው። ስላንቺ አላወራሁም። ምን ቶፒክ አስደረገች ትላንትና? እኔ ማን ይፈራሻል? ይህን ያባ ዘማኝ ከብት ስድ ነሽ። በቃ ስሙን በስድብ በምንም ቢሆን እኔ ነኝ የምታወቀው። በቃ እዚህ ቲክቶክ ላይ እኮ ስትመጡ እኮ በስድብ ይሁን በመላጣለጥ በምንም ነገር ይሁን ትታወቃላችሁ። በምንም እና እዚህ ምን አባሽ ምንድነው ባርከሽ ነው እንደምትታወቂ? በምንም ቢሆን ታወቂያለሁ። ለምን እንደኔ ሆነሽ አትታወቂም? አቅም ካለሽ ወይ ጥሩ ስራ ሰርተሽ። በቃኝ ብሎ መውጣት እኮ መብቴ ነው። በቃኝ አልፈልግም ማለት መብቴ ነው። በግድ ነው በግድ እንደኔ ሄለንን ፈራሽ ቅዘናማ ፈርቻታለሁ። ካንተ በላይ ቅዘናማ በጣም የለም። በ6 ፎሎ በዋናው አካውንትና አራም ጭብጫቢ ካልሆንኩ ልንገራችሁ፣ እኔ ክርስቶስ ማንንም አልፈራም። ለሷም እስከዛሬ ወገቤን ይዤ ያልመለስኩላ ለምረው ዩቲዩብ ትጠቀማለች። ገባችሁ? እኔ በተመላለስኩ ቁጥር ዩቲዩብ ትጠቀማለች። እሷን እንጂ የምትጠቀመው ያልጠቀምም። እኔ የምትጠቀመው መቼ ነው? ዩቲዩብ ስጀምር ነው። ዩቲዩብ እኔ አሁን ቢኖረኝ እችን የበሰበሰች አሮጊት ከፖለቲካም ከመጣችሁ አብይን ደግፋ አማራን ህዝብ ስትናገር የነበረውን አብይን አቅፋ ምን በቃ ብዙ በዘርም ከመጣችሁ ይሄድላታለሁ። ምንም ችግር የለውም። እንደዚህ ደግሞ በማጭበርበርም ደግሞ የስንቱን ፓልቶክ ላይ በልታ የመጣችሁን በኤክስ ባሏ ምን ድምፅ እንደሷ ይዤ መምጣት አያቅተኝም። እኔ ዩቲዩብ ተጠቃሚ ያለውም ቲክቶክ ነው። ቲክቶክ ደግሞ የምትጠቀሙት ጌም ስትጫወቱ ብቻ ነው፣ ሌላ ምንም የለውም። እነሱ ግን የሚጠቀሙት ዩቲዩብ ይጠቀማሉ። ገብታችኋል አይደል? በእይታ ብዛት ዩቲዩብ ይጠቀማሉ እንጂ እችን የበሰበሰች አሮጊት አይደለም። እኔ እድሜ ልካቸውን ማይፋቱትንም ማንንም እንትን ማለት አላቃተኝም። ገባችሁ አይደለ? እና ደግሞ የፊንገር ላይ እንዴት ያለሽ ቢያንስ ከዚች የበሰበሰች አሮጊት ትንሽ በመታወቅ ፊንገር ትታወቃለች። እውነት እናወራ ከተባለ ከዚች የጠንቋይ ጀበና ፊንገር ትታወቃለች። ገባችሁ? ማን ነው የምታውቁት?